ሩታና ዳኒ ሌላ ያስቀመጡትና የያዙት ፋይል መረጃ እንደሌለባቸው ሁሉም ነገር ከስልካቸው ጋር አብሮ እንደጠፋ ተረጋገጠ። ሰላማችሁ በያላችሁበት ብዝት ይበልልኝ የተወደዳችሁ ቤተሰቦች፣ ሁልጊዜም ከትክክለኛውና ከቅን ሰው ጎን የምትቆሙ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ አይረሳ። ወደ ቪዲዮ ይገባል። እንግዲህ በሰሞኑ አብርሽ ላይ እየደረሰበት ያለው ነገርና አብርሽ በገዛ የልጁ እናት እንዲሁም ደግሞ በዳኒም ጭምር እየሆነ ያለው ነገር ብዙዎችን አሳዝኗል። እንዲሁም ደግሞ ሩታንም የሚያስወቅስ ነገር ሆኗል። ምክንያቱም ምንም ቢሆን እሱ ላይ ወይም ደግሞ እንደዚህ አይነት ነገር ያውም ሰው ሲሰማውም ደስ የማይለው እንደዚህ አይነት ነገሮችን ሚዲያ ላይ አውጥተው ሚዲያ ላይ ማውጣታቸው ደግሞ ሳያንስ የገዛ ልጇን አባት ማስፈራራቷ ይሄ ነገር እጅግ ልክ አይደለም። ብዙዎች ሩታ በጣም ተሳስታለች። ምክንያቱም አንዳንዴ ብዙ ነገሮች አልፋሉ። ብዙ ነገር ህይወታቸው ውስጥ ይፈጠርና አልፈው ምናልባት ተመልሰው ዞሮ አንድ ላይ ሲሆኑ አይተናቸው ይሆናል። ግን እንደዚህ አይነት ነገሮች ግን የማይረሱ ነገሮች ናቸው። ሌላ ቂም እንዲሁም ደግሞ ሌላ ጥላቻን የሚያመጣ ጭራሽ የሚያራርቅ ነገር ነው። በዚህ አይነት መልኩ ሩታ ምን አይነት ግብ ነው የፈለገችው ምንድን ነው ግቧ? አብርሽን የሷ ማረግ ከሆነ በእንደዚህ አይነት መልኩ እንዴት የሷ ሊሆን ይችላል? በማስፈራራት ወይስ ሌላ የተደበቀ አላማ አላት? አብርሽ አንድ ላይ ሆነው ሁለቱ አንድ ቤት ውስጥ ኖረው እንደምንም የሆነ አሳምና ከዛ የሆነ ነገሮችን ለማድረግ ነው ወይ? አንዳንዶች እንደውም ከውስጥ መስመር ሩታ ወደ ውጭ መሄዷን የተወቹ አይመስለንም። ወደ ውጭ መሄዷን አልተወቹም። ይህን ነገር ያደረገችው አብርሽ ቤት ውስጥና እሷ አብርሽ ልጇ ቤት ውስጥ ሆነው አንድ ላይ መታየታቸው ለእሷ ፕሮሰስ የሚያቀልላት እንደሆነ ሰላም እንደሆኑ አብርሽና እሷ ሁለቱ ሰላም መሆናቸውን ለሕግ ለማሳወቅ ከዛም በኋላ ደግሞ እሷ ሰላም ነን በሚል ልጇን ይዛ ለመውጣት ነው እንጂ ማንኛውም ሴት ማንም ሰው ቢሆን በዚህ አይነት መልኩ ባሉን ትዳሩን ሊቀጥል አይችልም። ስለዚህ ሩታ ከውስጥ የያዘችው ሚስጥርና ከዳኒም ጋር ያላት ነገር ይህ ነገር ሳይሆን አይቀርም እያሉ ብዙዎች ከውስጥ እየነገሩ ነው። ያው እንግዲህ የሚነግሩኝን መረጃ ነው ወደ እናንተ ይዤ የምመጣው። እንግዲህ ዛሬ ደግሞ በዛሬው ዕለት የደረሰኝ መረጃ ምንድን ነው? ምንም አይነት የቀረ ፋይል እንደሌላቸው ዳኒና ሩታ ስልካቸው ላይ ምንም አይነት የቀረ ፋይል ስልካቸው ላይም ቢሆን ሌላ ያስቀመጡት ድጋሚ ኮፒ አድርገው የያዙት ምንም አይነት መረጃ እንደሌላቸው ሁሉ ነገር ከስልካቸው ጋር እንደጠፋ አብርሽንም ቢሆን እንደዚህ አይነት ሞኝነን ወይ ስልካችንን ስለወሰድክ ምን ታመጣለህ? ፋይሉን ሌላ ቦታ አለ እያሉ የሚነግሩት የነገሩትም ያስፈራሩትም ነገር ሁላ ውሸት እንደሆነ ስልኩን አምኖ እንዲሰጣቸው እንደሆነ ሁለቱም ጋር ምንም አይነት መረጃ እንዳልቀራቸውና በስተመጨረሻ አብርሽም ነፃ እንደሆነ ከሁለቱ ነገሮች ነፃ እንደሆነ ሰምተናል እና ይህንን መረጃ አድርሰውናል። ለዛም ነው በዚህ ልክ ተናደው እያወሩ የነበሩት ሁለቱ። አንዳንዶች እንዲሁም አብርሽ ከዚህ ነገር የነፃ ሲሆን ወይም ደግሞ ንጹህ ሆኖ ይሄ ፋይል ማናቸውም ጋር እንደሌለ እርግጠኛ ሲሆን ምን አይነት መልስ ሊሰጥ ይችላል? የአብርሽ ዝምታ ምን ይዞ ይመጣል? እስካሁን እንደዚህ ያደረጉትን በዚህ ልክ መናቅ መቼስ ከዚህም በፊት የምናውቀው ነው የአብርሽን ጸባይም ባህሪም እና በዚህ ልክ እንደዚህ ያውም በዳኒ እንደውም በሚስቱ እንኳን አይደለም በዳኒ ቤቱ ድረስ መጥቶ የገዛ ቤቱ ድረስ በዚህ ልክ ሲያዘው ሲያመናጭቀው አይቷልና ጸጥ ብሏልና ይህንን ነገር እንዴት ነው ሊመልስ የሚችለው? በምን አይነት መልኩ ነው ሊመልስላቸው የሚችለው? ይሄ ነገር በራሱ ሌላ ጡዘት የሚያመጣ ነገር ነው። ሌላ ጭራሽ ትልቅ ግጭት የሚያመጣ ነው። ሩታና አብርሽ አንድ ላይ እንዲሆኑ እንዲስማሙ የተመኙ ሁላ ሁለቱን አንድነት የፈለጉ ሁላ አሁን ላይ በቃ ተስፋቸውንም እየቆረጡ ነው። ከዚህ በኋላ የሁለቱ አንድ ላይ መሆን በጣም ከባድ ነገር ነው። ምክንያቱም ብዙ ጥፋቶችን ነው ልክ መጀመሪያ አብርሽ የሰራውን ብዙ ጥፋቶች አሁን ላይ ሩታ ደግሞ እየሰራችው ነው።
አሁን ሩታ ብቻዋን ደግሞ እያደረገችው ያለችው ነገር ነው እና እስካሁን ባደረገችው ነገር ብዙዎች ከሩታ ጎን ነበሩ። ይህንን በመጨረሻው ጉዳይ ግን በጣም ያሳዝናልም ያሳፍራልም። ለቤተሰቦቻቸውም ክብር የማይሰጥ ነገር ስለሆነ ሩታ ጎን አንቆምም ያሉ ብዙዎች ናቸውና እንግዲህ ይህን ነገር እዩ ነው እንዳደረገው ነው እንግዲህ አብርሽና እዩ ባወሩት ቪዲዮ ሁላችንም አይተንም ሰምተንም እንደነበረው ከዛ በኋላ ነው የሁለቱም ስልክ እንዲጠፋ የሆነ ይሁላ ደግሞ ያው የእዩም እጅ እንዳለበት እንዲሁም ብዙዎች ጥሩ ሰው ነው። ምክንያቱም መጀመሪያ ከሩታ ጋር መሆን በነበረበት ሰዓት ከሩታ ጋር የሆነ ጓደኛ ነው። ከዛ ደግሞ የአብርሽን ዝቅ ማለት ማየት ስላልፈለገ ደግሞ አብርሽን አግዞታል እና ትክክለኛውና ጥሩ ሰው ምናልባትም ደግሞ የእነሱ እውነተኛ ጓደኛ እውነተኛ ሰላማቸውን የሚፈልግ ጓደኛ እዩ ነው። ከዚህ አብርሽ ከዚህ በኋላ ነፃነቱን የሚያውጅበትን ቪዲዮዎች እንደሚሰራና ከዚህ በኋላ የሚመጡትን ቪዲዮዎች እንደዚህ አይነት እንደሚሆኑ እርግጠኛ ነን። ምክንያቱም ደግሞ ይሄ ነገር ውሸት እንደሆነ አውቀዋል። እንዲሁም ደግሞ አንዳንዶች ምንም ብታስፈራራው ሶሻል ሚዲያ ላይ ሩታ ልትለቅ አትችልም። ምንም ቢሆን የልጇ አባት ነውና ነገ እሱ ብቻ ሳይሆን ቤተሰቧም ልጇም ይጠይቃታል። ሲያድግ ቤተሰቧም ልጇም ይጠይቃታል። ልጇ ወንድ ልጅ አላት እና ሕፃን ሆኖ አይቀርም። ሁሉም ሰው ያድጋል፣ ማስተዋል ይጀምራል። ያኔ ትጠይቃለች። ስለዚህ ያንን መልስ መመለስም ስለማትችል ሩታ እንደዚህ ምንም እስከ ምንም ጥግ አብርሃምን ብታስፈራራው እንኳን እንደዚህ አይነት ነገሮችን አታረግም። በታምር ቪዲዮ ልትለቅ አትችልም። አብርሽ አይደለም አሁን እንደዚህ ተደልቶ አይደለም መጀመሪያ እንኳን ነፃነቱን ቢያውጅ ወይም ደግሞ አልፈልግም የምትኝን ነገር አላረግም ያለ ፍላጎት ምንም አላረግም ቢል እንኳን የዛ ድፍረት አልነበራትም እንኳን አሁን። ስለዚህ አሁን ሙሉ ለሙሉ አብርሃም ነፃ ነው፣ ከእንደዚህ አይነት ነገሮች ነፃ ነውና ያው እንግዲህ ከዚህ በኋላ ምን ሊያደርግ ይችላል፣ ምን ሊመጣ ይችላል የሚለው ነገር ነው የሚያስፈራው። ምክንያቱም ሩታም ብቻዋን ያሰበቻቸው ነገሮች አሉ። ተሳካላትም፣ ምን ያህል ተሳካላት አልተሳካላትም። ከዛ ደግሞ አብርሃምም ከዚህ በኋላ የሚያደርገውና የሚያስበው ነገር ሊሆን ይችላል። ሄርሜላ ጋር መመለስ ሊሆን ይችላል፣ ከቤት መውጣት ሊሆን ይችላል እና እንደዚህ አይነት ነገሮች በዚህ መልክ እንዲሄዱ የሆኑት የመጨረሻዋ የሩታ ውሳኔና ሩታ በሌሎች ሰዎች ተገፍታ ያደረገችው ነገር ነው። ምክንያቱም ደግሞ በእንደዚህ አይነት መልኩ ባይሆንና በሌላ መልኩ አብርሃም ወደ ቤቱ ቢመለስ ኖሮ ምናልባት በዚህ ልክ ተቃቅረው ምናምን አይለያዩ። አሁን ላይ የሚሆነው ነገር እንደዛ ነው። ሁለቱም ተቃቅረው ሁለቱም በቃ የበለጠ ችግር ውስጥ ገብተው ነው የሚለያዩት እና ይህ ነገር እንዳይሆንም የሆነበትም ደግሞ ሪዝኗ ራሷ ሩታ ናት። በአሁኑ ሙሉ ለሙሉ ጥፋተኛው ሩታ ናት። ቀጣይ እንግዲህ ምን ሊፈጠር ይችላል የሚለውን አብረን የምናየው ይሆናል። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ አይረሳ። ሰላም ቆዩ።